እኛ ተመልካቾች በሙሉ ድምጽ ማለት ነው ሰልችቶናል። ጭቅጭቅ ንዝረስ ሰልችቶናል። ቢኒና ፈረንጁ አሁን ደግሞ ድጋሚ ወደ ኋላ አብርሽ ቡዜ እነ ቡዜ እና አብርሽ እነ ሜሪ መከሰስ አለባቸው። ለምን ክሱን አቋረጥሽ ብላችሁ ደግሞ ድጋሚ እዛ ሰፈር ትልኳታላችሁ። ለምን በቃ ወስናለች፣ ትታለች፣ ለእግዚአብሔር ሰጥታለች። የሚበቃል እግዚአብሔር ነው አይደል? በጊዜ ስሟን አጠፋት፣ እነሱም ይቅርታ ጠይቀዋል ተባብሏል። እናንተ ድጋሚ ወደ ኋላ ነገር የምትቆሰቁሱት ምንድን ነው? በፈጣሪ አረተው። እኛ ራሱ ሰለቸን። ሩታዬ በእናትሽ በቃ በክፉም በደጉም ከጎንሽ የነበሩ ልጆች ነበሩ። ፈረንጁ በነገራችን ላይ ከአብርሽ ጋር አላየሁም እንዴ? ደግሞ የሚገርመኝ እኔ እኮ እኛ ጅለው ወይ ምን መስላችሁ? ምንም የማናቅ ነው ምን መስላችሁ? ወንስ አብርሽ ቪዲዮ አይን ብለክ ነው መታስበው? አሁን ቅድም ፈረንጁ ወደ ሩታ ሳልመለስ ፈረንጁ ቅድም ከአብርሽ ጋር ቪዲዮ ሰርተሃል። ሩታ አሁን ላይ አንተ ጥሩ ሰውነክ መልካም ሰውነ ሩታ ስህተት አለባት ምናምን ብለ የተቻለን አውርተ አስመስለህ ነው አብርሽን የሩታ ለማድረግና ወጥመድ ውስጥ ለመክተት እያልክ ነበር መጀመሪያ ላይ ስታሳውቅ የነበረው ማለት ነው። እኔ እኮ የሚገርመኝ ነገር ግዴታ ነው እንዴ? በግድ እኮ የለም እንዴ? ኧረ ተው፣ እኛ ምን ሰለቻለን? ወደ ላይ ነው ያለን እንዴ? አብርሽ የሷ ይሁን በግዴታ። አሁን ደግሞ ወጥመድ ውስጥ ለማስገባት አንተ አስመስል አብርሽን ቀርበ ይቅርታ ጠይቀ ወደ ሩታ እንዲመለስ ምንድን ነው? ህይወት በግድ አለ እንዴ? አረ ተፋቷት። እሷም ትርሳውና የራሷን ህይወት እንድትኖር ከቻላችሁ እንደ ጓደኛና እንደ ወንድም አግዟት። ሲቀጥል ደግሞ ቪዲዮን አይም እንዲ አብርሽ አንተ እኮ መግቢያ ላይ ሰርተዋል እኮ አብርሽን በራስ እጅ ለማስገባትና ወደ ሩታ ለማድረግ የሆነ እንትን ውስጥ ለማስገባት መረብ ውስጥ ለመጥመድ ምናምን እንደሆነ እኮ መግቢያው ላይ ሰርተዋል። እኛ ጅል ነው ምን መስላችሁ እንዴ? ምንም የማናቅ ይህን ቪዲዮ የማይ ይመስላል። አብርሽ የማይጠራጠር ይመስላል። የእውነት አብርሽ የሚያምንክ ይመስላል። ይቅርታ አደረጋለ። በዚሁ ቀጥልበት። በፊትም ልጅነት ነው ምናምን ብሎ ይቅርታ ፈጠራችሁና በሌላ ጊዜ ስታስፈልገኝ ምናምን ተባባላችሁ፣ ተለያያችሁ፣ ሄዳችሁ አንተ ማስመስለ አሳምነ አብርሽን ይቅርታ ጠየቀውና ይቅርታ ተባባላችሁ። አብርሽ ቪዲዮ ማይ ነው ይመስላችሁ? እንደ እርስ በርስ እየተጠራራችሁ እንደ እኛንም አታሳልቹን እንዴ? እኛ ብዙ ነገር እኮ እናውቃለን እንዴ? እኛ ብዙ ነገር እናውቃለን። እንደማቅ እናንተን ስንከተል ምንም የማናቅ ነው የሚመስላችሁና እዛ ጋውን ፈረንጁን ከአብርሽ ጋይቸው ነበረ። እሺ ቅርታ ተጠያየክ፣ ግን ምን ሰልችቶኛል መሰላችሁ? አሁን ላይ በጣም ያንገሸገሸኝ ወደ ላይ ያለኝ ነገር ምንድን ነው? አብርሽን ወደ ሩታ ለመመለስ የሚሉት ይህ ካፋቸው ላይ የሚወጣው ወሬ ቤተሰቦች በጣም ይቅርታ እግዚአብሔርን እንዴት እንደሰለቸኝ እንዴ! በግድ አሁን እኮ አትመልሱትም። በቃ የለም እሱም የራሱን ህይወት እሷ እንድትረሳው ብታደርጉስ? አብርሽን ለራሳችሁ ቪዲዮ መሸቂያ አብርሽን ወደ ሩታ ለመመለስ ሩታ ወደ አብርሽ ለመመለስ ትኑና ሁለቱን ትጠሩና እኛ በቃ ምንም የማናቅ ነው ይመስላችሁ? አይሰለችም? እንደ ኦዲየንስም እኮ ይሰለቻል። የእውነት አክብሮና ወዶ ስለማያችሁ ብቻ ተመልካች የማይሰለች አይምሰላችሁ። ለአንድ አይነት ነገር ይሰረቻል። በራሳችሁ አይዲያ ደግሞ ውስጥ አሁን ደግሞ ቢኒና ማነው ፈረንጁ ደግሞ አሁን ሩታን አግኝታችሁ ለምን ክሱን አቋረጥሽ? ክሱ መቀጠል አለበት፣ ስምሽን አጥፍተዋል መቀጣት አለባቸው ይላሉ። ምን ትሉታላችሁ? ሩታዬ በእናትሽ ያው በጥሩም በክፉም ጊዜ ካጠገብሽ ነበሩ፣ ግን አትገኝ በየቦታው ነው እያሉ አንቺ ረሳውኝ ህይወት ጀመርኩ በቃ ብለሽ በይቅርታ በሰላም ያለፍሽውን ነገር ወደኋላ እየቀሰቀሱ እንድታስታውሽና እዛ ነገር ላይ ተመልሰሽ እንድትንቦጫረቅ ያደርጉሻል። እነሱም በጥሩም በክፉም ጊዜ ካጠገቧ ያሉ ጓደኞቿ ቢሆኑም የራሳቸው እሷ ከሌለችበትና በጥበጥ ካላረገች ሚዲያውን ሽቅ የለማ እሷ ገብታ እዛ ጋ የሆነ ነገር ካላለች ያመቶ ርዕስ በእሷ አድርገው እንደሚመጡት እሷ ከሌለች እኮ ባዶ ነው። ለዛ ነው ርዕሳቸው ሩታ ናት እንዴ። አሁን እስቲ ወደ ኋላ መልሶ ክስ መስርች ማለት ምንድን ነው? በቂ መልስ እኮ ሰጣችኋለች። በቃ በጊዜው ስሟን አጥፍቷት ነበረ። የሚገባቸውን ቅጣት ማግኘት የነበረባቸው ነበሩ። በይቅርታ አለፈች። ትናንትና ከቡዜ ጋር በይቅርታ ተላልፈዋል። በቃ በእርግጥ ትናንትና እንግዲህ አንዳንድም እያነበብኩ ነበረ። ሩታይን ላይ የሚታየው ነገር ውስጧ ተሰብረዋል ምናምን የምትሉም ልጆች አላችሁ። እኔም ፊቷ አይኗ ላይ ይቻሉ ሩታን የሆነ እንባ ቀሯት። በነገራችን ላይ አይኗ ላይ እንባ ምናምን የቀረራት ያችኛዋ ፊቷን እንዳልኳችሁ ኳስ አድርገዋለች። ንፍት አድርገው ከልቧ አልመሰላትም። ሁሌ ታውቃላችሁ። አብርሽም እኮ ከቤታቸው ነው ሩታ ይቅርታ ስትጠይቃቸው እነሱ የመነፋፋት የመኮፈስ ይሄ በቃ ራሳቸውን የሆነ በቃ ይቅርታ ተጠየቁ አይደለ? ራሳቸውን እንደ ንጹህ አድርገው የሚቀርቡት ከቤት ስለሆነ ነው። እሷም እንደዛ የተኮፈሰችው ከስራ መጥቼ ደክም ያለች። የአብርሽ ጉዳይ ሲሆን እኮ አይደለም ከስራ ከየት ሀገር መታ እኮ ቤት እንዴት እንደምትውረገረግ እኮ ማንም አይችላትም። እንትኗ ራሱ ይጨምራል። በቃ ወኔዋ ምናምን
እና ከስራ መጣች አልመጣችም፣ ተቀበለቻትም አልተቀበለቻትም ሩታ ምን አስባ ነው የምትሉም ልጆች አላችሁ። ሩታ የሆነ ያሰበችው ነገር አለ የምትሉት አላችሁ። እሱን እግዚአብሔር ነው የምናውቀው። እኔ ግን ዋና ፎከስ አድርጌ ሳይ የነበረው ይቅርታቸውን ነው። በቃ ይቅርታ ትልቅ ነገር ስለሆነ የይቅርታቸውን ዋና ይቅርታ መባባላቸው ለእኔ ደስ ስላለኝ እዛ ላይ ነበር ሳተኩር የነበረው እንጂ ቡዜ ጀርባ ምን አለ፣ ሩታ ጀርባ ምን አለ፣ እሱ ፈጣሪ ነው የሚያውቀው። ሩታም ሌላ ነገር አስባ ብትል ነገ ራሷን የምትጎዳው። ቤተሰቦች ይሄ ፋሽን ሆነ እንዲያው በቃል ምናምን እውነት ያስጠላል እኮ። በቃ በይቅርታ ነገሮችን አልፎ አዲስ ምዕራፍ አዲስ ህይወት መጀመር ነው ሩታ የሚጠበቅባት። ስለዛ ቢኒና ፈረንጁ በራሳችሁ ስራ ነው፣ በቃ በራሳችሁ አይዳ ነው። ተዋት እስቲ በእናታችሁ ሰፈር እያላችሁ እንደ አዲስ ወደኋላ እሷን ለመጎተት በቃኝ በላይ በጠሰችውን ገመድ በግድ ለማስቀጠል ምንድን ነው እንደዚህ መሯሯጥ? የተበጠሰውን ገመድ ካላስቀጠልና ከአብርሽ ጋር አተካሮ ካልያሽ። እኔ እኮ ደግሞ ስልችት ያለኝ ነገር ምን እንደሆነ ታውቃላችሁ? ይሄ አብርሽን ለመመለስ አብርሽን ለማጥመድ ወደ ሩታ እንዲመለስ የሚሉት ነገር እንዴት እንደሰለቸኝ ጌታ እንዴ! ምንድነው ያለ አብርሽ ህይወት የለም እንዴ? ያለ አብርሽ ህይወት አይቀጥልም እንዴ? ምንድነው ሩታ ያለ አብርሽ መቆም አትችልም፣ ያለሱ መንቀሳቀስ አትችልም፣ ያለሱ ወንድ የለም ያለች እስከሚመስል እሷን በዚህ ልክ አታራክሷት እየመጣችሁ ይደብራል። በቃ ክሱ የልጇ አባት ነው። በጊዜው እሱም አጥፍተዋል፣ እሷም አጥፍታለች። ሁሉም በየፊናቸው አጥፍተዋል። ሜሮንም የሌለችበት ምስክር ሰጥታለች። ይገባት ነበረ። እሷ እንደውም በጣም ይገባት ነበር ሜሪ። ግን እች ልጅ ደግሞ ሁሉን ነገር ለፈጣሪ ትታ ሰላምን መረጠች። በቃ ከክስ ከብጥብጥ እዚህ ካልሆነ ተካሮ በቃ ሰላም ያስፈልገኛል፣ ሂሌናዬ ሰላም እንዲሆን ፈልጋለሁ አለች። እናንተ ደግሞ ለምን ሰላም ተወኛች? እንደ አዲስ መቀጣት አለባቸው። እንደ አዲስ ፋይል ክፈቺ፣ እንደ አዲስ ክሰሺ፣ የእጃቸውን ማግኘት አለባቸው። ቀበጥስዬ በዚህ ወጥቶ በዚህ ገብቶ ተው እንዴ! እኛም እኮ እንሰለቻለን። እኛም እንሰለቻለን። እኛውን ሩታን ማየት የምንፈልገው ከልጇ ጋር በቃ ከሉልዬ ከቆንጅዬው ጋር ዝነጥፏ ብላ እሱ ጎርምሶላት የ3-4 ዓመት ሆኖ ልጇን ይዛ በአዲስ አበባ ጎዳና ላይ ሽር ብትን ሽብርቅ ስትል ከጎረምሳዋ ጋር ልጇ አድጎላት ስትፈልግም ደግሞ የራሷን ህይወት ጀምራ ከሚመጥናት ሰው ጋር አብራ ሆና ህይወቷን ስታስቀጥል ነው ማየት የምንፈልገው እንጂ እናንተ እንደ ግመልሽት ወደ ኋላ አሁንም እንድትመለስ ነው የምትፈልጉት። ኧረ በህግ አምላክ። ትናንትም ኤፍሬምን ያልተቀበልኩትም በነገራችን ላይ ኤፍሬም ራሱ አብርሽን ወደ ሩታ ግዴታ ለመመለስ ከቤተሰብ ጋር ሰላም መፍጠር አለብሽ ይላል። ለሱ አይደለም ሰላም መፍጠር ያለባት እንዴ? ምንድነው የናል ዳይመንድ ነው እንዴ አብርሽ? ምንድነው እግዚአብሔርን በጣም ቆለሉት። የትግል ትዳር የለም በነገራችን ላይ የትግል ፍቅር የለም። ሲወድ ሲፈቅድ ገና ድሮ መመለስ ይችል ነበር ወደ ትዳሩ። አለቃ በቃለት፣ አከተመ። እኛንም ተፋቱን፣ ሩታንም ተፋቷት። በህግ አምላክ በእናታችሁ ሰልችቶናል። እኛ እንዴ ደህና ነገር አሳዩን። በቃ የሆነ ቻናላችሁ ሙትት ቅዝቅዝ ሲል ወንበራሳችሁ ወንስቲ ሾጎጥ አድርጋችሁ የራሳችሁን ጥንድ ሆናችሁ ነው እናያችኋለን፣ እናበረታታችኋለን። ከሩታ ራሱ ውረዱ እስቲ በቃ ተፋቷት። አይደብርም ቤተሰቦቼ? የምር እናንተስ እስቲ ምን ትላላችሁ? ምን አስተያየት አላችሁ? አሁን ፈረንጁ ጋር ገብቼ ቪዲዮ አይቼ ነበረ። ከዛ ደግሞ ሩታ ሼር አድርጋው ደግሞ ቢኒ ቤሳቸው ደግሞ ምን ተፈጠረ ደግሞ ምንድነው ስል ደግሞ ሩታን ጠርተው እንደ አዲስ ወደ ኋላ ካልተመለሽ ይሏታል። እሷ ደግሞ በቃ የተዘጋ ነገር ነው አልፈልግም፣ እግዚአብሔር ሁሉን ነገር ሰጥቻለሁ እያለች ነው። ከእግዚአብሔር በላይ ምንም የለም። እናንተ ምን ነው በዚህ ልክ ሩታንና አብርሽን እስከ መጨረሻ አቆራርጠን ሆነ አፋይተን ጦርነት ፈጥረን እስከ መጨረሻ የሆነ ነገር ለማየት ፈለጋችሁ? ሰው እህትና ወንድም ሆኖ መቀጠል አይችልም እንዴ? ባሊና ምስካን ሆኖ እና ለማንኛውም የምር ይደብራል። እኔ በበኩሌ እግዚአብሔር ምስክሬን ቤተሰቦች እንዴት እንደሰለቸኝ ወደ ላይ ነው ያለኝ። ማርያምን ነው የምላችሁና በቃ እኔ ስናገር ራሱ ስሜታዊ ሆኜ ነበረ እየተናገርኩ የነበርኩትና ይሰለቻል፣ በጣም ያስጠላል። እንዴ ሌላ ደግሞ እስቲ ሩታናውን ተመልካቾቿ የሚጠብቋት በአዲስ ነገር በአዲስ አይዲያ ዘና ፈታ በሚያደርግ ነገር ነው። ህዝቡ ስንት እኛ መዳም ቅመሞች ስንት ሀሳብ አለብን እናቴ፣ ስንት ነገር እናስባለን። እናንተ ደግሞ ወታችሁ እዛ በተደላደለ ህይወትና ኑሮ ትኖሩና ትጋጋጡብናላችሁ። ለምን ባሊና ሚስቶች አንድ ላይ ካልቀጠሉ መፋጀት አለባቸው፣ መጨረስ አለባቸው ትላላችሁ። ቢን የራስን አይዲያ ይዘና፣ ፈረንጁም የራስን አይዲያ ይዘና፣ ሩታየም ደግሞ ጥሩ ቤተሰቦችን በሚያስደስት በአዲስ ነገር እስቲ ቁጭ በሉና አዲስ ነገር ደግሞ እስቲ አስቡ። እኛ ስደት ይዞን ነው በእናንተ 24 ሰዓት ለለለ የምንለው ምንወጣበትም እንገባበትም ስለሌለ እናንተ በሀገራችሁን ውስጥ የአዳዲስ ነገር አሳዩን፣ ጥሩ ነገር አሳዩን።
እኛስ ወደን አይደለም እግዚአብሔርን እንጂ ከእናንተ ራሱ ውጥት ብለን ለተመልካቾቻችን ጥሩ ጥሩ ነገር መንፈሳቸው የሚያድስ ነገር ብናስተላለፍ ደስ ይለን ነበር። የሰው ቤት ኩሽና ተወሽቀን ስለሆነ ነው እንጂ እግዚአብሔርን እና በቃ በእናታችሁ እኛ ምን ሰለቻለን። አዳዲስ ነገር ተፍተፍ ስንል ብለ እስቲ አይምሯችንን ፈታ የሚያደርግ ነገር ብለን ከስራ መለስ ስንል እናንተ እዛው ውሃ ቅዳ ውሃ መልስ ላይ ናችሁ አሁንም። እና ሩታ በአንቺ ለመሸቀል ዶራራቸውን ለማስቆጠር ነው አንቺ አንቺ ደግሞ የጠሩሽ ቦታ ሁሉ አትገኝ በእናትሽ። ጊዜ የሚባል ነገር አለ እኮ እናቴ፣ ለራስሽ ለልጅሽ ስጪ ጊዜ። እና ለማንኛውም ቤተሰቦች በቃ ሰላማችሁ ይብዛልኝ። ትንሽ ስሜታዊ ሆኛለሁ፣ እግዚአብሔር ተናድጃለሁ። ሁኔታቸው ገና ሲደብር እግዚአብሔርን ይደብራል። እንዴ ያላብርሽ ወንድ የለም እንዴ? ምንድን ነው እሱ? ማስቲካ ካልሆነችበት አላችሁ ሙጥኝ እንደ ሄርሜላ እንዴ። ቤተሰብ አላት እኮ እቺ ልጅ፣ ቤተሰብ ይታዘባታል። በቃ ሴትነቷን ክብር መጠበቅ አለባት። ሴትነት ቀላል ነገር አይደለም። ፈላጊ እንዳጣች አታድርጓት ከአብርሽ ውጪ። እና ለማንኛውም ሰላማችሁ ይብዛልኝ።